የተዘገበው ዜና ነው። የዋዜማ ዜና የሚነግረን መልእክት ምንድነው? ዋዜማ የሚነግረን በተለይ ኦሮሚያ ክልል ላይ የመዋቅር ለውጥ ሊደረግ ነው ይላል። መዋቅራዊ ለውጥ ነው። መዋቅራዊ ለውጡ በዋናነት የኦሮሚያ ፖሊስ ኮሚሽን፣ የኦሮሚያ ኢንቨስትመንት ቢሮ ምናምን የሚለውን በሌላ መዋቅራዊ ስሌት መጠርነፍ ነው። በአስተሳሰብ ግን ብሔርተኝነቱ በአዲስ አደረጃጀት ውስጥ ያለ ፖለቲካዊ ፎርሙላ ነው። ብሔርተኝነቱን ይጠረንፈዋል እንጂ ብሔርተኝነቱን አያፈርሰው። ፎርሙላው እሱ ነው፣ ኦህዴድ ጋ ያለው ማለት ነው። ምክንያቱም አስተዳደጉ አይፈቅድለትም ብያቸዋለሁ። ወደዚህ አዲስ የፖለቲካ ስሌት ውስጥ መምጣት አይችልም። በአስተሳሰብ አይችልም፣ በእድገት አይችልም። ስለዚህ አሁን ያለው ብቸኛ ምርጫ ይህንን ኦህዴድ ሲጠቀም በተለይ አማራው ላይ ያለው ሁኔታ አንደኛ የኃይል አሰላለፉ፣ ሁለተኛ ፖለቲካዊ መልኮቹ፣ ሶስተኛ በውጫዊ ኃይል ያሉ ኃይሎችን የኃይል አሰላለፍ፣ ፖለቲካዊ አመለካከቶችን ለማዛባት ኦህዴድ ካለበት ፍላጎት ነው የምንነሳው። ፍላጎቱ ምንድን ነው? ፍላጎቱ ሁለት አይነት ፍላጎት አለው። በአንድ በኩል በኢትዮጵያ ፖለቲካ ላይ ትልቁን የአንበሳውን ድርሻ ይዞ መጫወት ነው። ይሄ የተዘጋበት እድል ከሆነ ግን ተነጣይ የሆነ ብሔርተኛ ነው። ይሄ ብሔርተኛ በጀርባውም ያሉ ኃይሎች በሀሳብም በትንተናም የሚሰጠው አመለካከት ይሄ ነው። ፖለቲካው ይታወቃል መስመሩ። ስለዚህ ይሄ ኃይል አሁንም በተለይ አማራው አካባቢ ያለውን አሰላለፍ መዋቅራዊ የሆኑ በተለይ ሪጂናል የሆኑ ክፍፍሎችን ለማምጣት የጎንደር ክፍለ ሀገር፣ የጎጃም ምናምን እያለ 5-6 ቦታ ላይ በክፍለ ሀገር በምናምን ሊሸነሽነው ይፈልጋል። ኦህዴድ ግን የሚፈልገው ቅድም ብያቸዋለሁ፣ ኦህዴድ የሚፈልገው በመዋቅር መሰብሰብ ነው። ማፍረስ ሳይሆን በመዋቅር ይሰበስበዋል። ስለዚህ ኦህዴድ ይሄ የፖለቲካ አስተሳሰብ አዲስ ፎርሙላ አማራውን ማፍረሻ ኢንስትሩመንት እንጂ ኦህዴድን ማፍረሻ አይደለም። ለኦህዴድ ስልታዊ የሆነ የፖለቲካ አደረጃጀት ይፈጥርበታል። በአደረጃጀት ብሔርተኝነቱን እንደውም ወደ ስቴት የሚያሳድግበት ሁኔታ ይፈጠራል። ለአማራው ግን ስትራቴጂክ የሆነ የመፍረስ አደጋ የሚገጥመው ፎርሙላ ነው። አማራው ስትራቴጂክ የሆነ ፎርሙላ ውስጥ የመፍረስ አደጋ ሲገጥመው፣ ለኦህዴድ ግን ስትራቴጂክ የሆነ ጥቅም አለው። የአማራውን የኃይል አሰላለፍ ያዛበዋል። ስለዚህ አማራው ይንጠባጠባል፣ ፖለቲካዊ አቅሙ ይዳከማል፣ የሰው ኃይሉ ይዳከማል፣ የሀብት ሪሶርሱ ይዳከማል። ኦህዴድ ግን የፓወር መሰብሰብ ይይዛል። ሁለት ባላንስ አለው። በአንድ በኩል አናቱን ይዞታል፣ በሌላ በኩል መዋቅሩን ይዞታል፣ ደህንነቱን ይዞታል፣ ወታደሩን ይዞታል፣ ሀብቱን ባንኩን ይዞታል። አማራው ግን ተንሳፋፊ የሆንና የሚያጣው ያለውን አንድነት ይሸነሽነውና ያሳጠዋል። የቅማንት ያርጎባ የአገው የምናምን እያለ መጠርነፉ ብቻ ሳይሆን ነገ ጠዋት ወሎንም አካቶ ኬሚሴን ይዞ አጣየን ይዞ አዲስ የፖለቲካ ፎርሙላ ለመጠቀም እንኳን የሚያመቸው እድል ይፈጥርለታል። ስለዚህ ፎርሙላው አሸናፊ ሆኖ የሚመጣበት እድል ከተገኘ አንደኛ አማራው ላይ ያለውን የብአዴን የፖለቲካ መሰረት መናድ ብቻ ሳይሆን በኃይል የሚታገሉትን ኃይሎች ራሱ ያሰላለፍ ማዛባት የሚፈጥርበት አንድ የፖለቲካ ስልት ነው። ስለዚህ ታክቲካል የሆነ መንገድ ነው። ካፈጻጸም አኳያ ካየነው ተሸካሚ ሊሆን የሚችልበት ለማስፈጸም የሚቸገርበት እድገትና አስተሳሰብ የለው፣ ጠባብ ብሔርተኛ ነው። ያለውን ሀብትና ሪሶርስ ማጣት አይፈልግም። ይህንን ወደ ሁለተኛ ምዕራፍ ለማሳደግ ግን በዚህ ፎርሙላ መምጣት ይችላል። ለአብነት ታከለ ኡማ ከአዲስ አበባ ከተነሳ በኋላ የተለያየ
ቦታ ላይ ተቀምጧል። ይሄ ሰው አሁን በምድር ባቡር ውስጥ እንግዲህ ኃላፊ ሆኖ የተቀመጠ ሰው ነው። እንግዲህ በከፍተኛ ፌዴራል ተቋማት ያለው የተቋማትን እንዴት እንደሚያዝ ዛሬ ማንም ሰው ግልጽ ይመስለኛል። በተለይ ገቢዎች፣ አየር መንገዱ የምታየው አዲስ አበባ ከተማ ውስጥ ያለ ማዘጋጃ ቤቱ፣ በአጠቃላይ የአስፈጻሚው አካል ውስጥ ያለ የመንግስት ተቋም በዚህ የተያዘ ነው። የጸጥታ መዋቅሩም በዚህ ቡድን የተያዘ ነው። 95-80% በዚህ ቡድን የተያዘ ነው። እነዚህ ኃይሎች ራሳቸውን ብያኔ ሰጥተው የሚመጡ አንቲ የሆኑ ብሔርተኞች ናቸው። በዋናነት ከጥቅማቸው የሚነሳ የፓወር የበላይነት የሚፈልጉ ኃይሎች ናቸው። ለአብነት አንድ ሰው ከታከለ እዛው አካባቢ ከሚሰራ ሰው ይሄንን መረጃ ላከልል፣ አንብቡት ምን እንደሚል ምን ይለናል እዚህ ጋር። ሄሎ ስንታየው ይላል። ኢትዮ ምድር ባቡር ኮርፖሬሽን ከጀመረው ቆየ። ታከለ ኡማ የሚባል ደንቆሮ 95% ኦሮሞ አድርጎታል ይላል። 100 ምናምን ዳይሬክተር ለአንድ መስሪያ ቤት ምን ይሰራል? ከ20 በላይ ቺፍ፣ ከ200 በላይ ቲም ሊደር ምንድን ነው? እዛ ውስጥ ያለ ሰው ነው ይሄንን መረጃ የሚልክልን። በዚህ ስሌት ኦህዴድ መዋቅሩን ተቆጣጥሮታል። ስለዚህ አድቫንቴጅ አለው። አሁን እነ ሽመልስም የሚሰሩት በዋናነት በመዋቅር መጠርነፍ ነው። የኦሮሚያ ፖሊስ ምናምን ተቋማትን እያደራጀ እንደሆነ ዋዜማ የዘገበው አንዱ ይሄ ነው። የተቋም ለውጥ ነው የሚደረገው እንጂ ፖለቲካሊ አስተሳሰቡ አይለወጥም። የስልጣን ፓወሩ አይለወጥም። አማራው ላይ ሲመጣ ግን ሪጂናል የሆነ ክፍፍል ውስጥ ገብቶ አሁን ያለውን የፖለቲካ መስመር ከማዛባትም በላይ ከፍተኛ የሆነ ፖለቲካዊ ተደማጭነትን፣ የሰው ኃይል፣ የሀብት፣ የእውቀት መዛነፍን በከፍተኛ የመንግስት እርከን ላይ አስተዳደራዊና መዋቅራዊ መገፋትን፣ በኩታና በሀብት በስልጣን ክፍፍል ላይ መመታትን፣ በክልሉ ያሉ ስትራቴጂክ የሆነ በተለይ ጂኦግራፊ አቀማመጡ ላይ ያሉ የክልሉ ሪሶርስ በጊዜ ሂደት ውስጥ እየተጠቀለሉ እየተሳቡ ወደ ኦህዴድ የኃይል አሰላለፍ ውስጥ ይገባሉ ማለት ነው። ይህንን ብአዴን ይሰራዋል ወይ ብሎ ለሚጠይቅ ሰው የጀርባ ታሪኩን ማየት ነው። የተጻፈውን መጽሐፍ ማንበብ ነው። ብአዴን ይሰራዋል ብዬ አላስብም። የብአዴን የመውጫ መንገድ ምንድን ነው ካላችሁ ድንቁርና ነው። ለድንቁርናው የተሰጠውን እድል ብታዩት ብዙ ነው። 83 ሲመጣም እናንተ አትተኩሱ ልምድ የላችሁም እየተባሉ ነው የገቡት። መጽሐፋቸውን አንዱ ከኋላ ተከትለው የመጡ ሰዎች ናቸው። በተመሳሳይ 2010 ሲመጡ እጃቸው ላይ የገባውን ፓወር ጠቅልለው እንካ ብለው እናምናቸዋለን ያሉ አዲስ አበባን እንኳን ስጡን አለ። ይሄ ቡድን ከእንደገና ወደ ጦርነት ውስጥ ገብቶ አማራ ክልል ላይ ውጋልኝ ብሎ በራሱ ግብዣ ሰራዊት አስገብቶ የሚደበድብ ቡድን ነው። አሁንም ብልጽግና ሊጠቀልለው ዘንዶ ተስቦ ሲመጣ ለመጠቅለል ራሱን ያዘጋጀ ቡድን ነው። እንደው ፌስቡክ ላይ ትንሽ ጽፌ ነበረ። በተለይ ይሄ አሁን ያለው እንግዲህ ኦህዴድ አዳማ ላይ ኢሊሌ ላይ የመከረበት አዲስ የፖለቲካ ፎርሙላ አለበል የተባለ ሰው መላኩ አለበል የብአዴኑ ሰው ይህንን ፎርሙላ አብይ ሁለተኛ ሆኖ አለበል እስቲ ያስፈጽመው ብለህ ብትጠይቀው አብይ አህመድ አንቀጽ 39 ይፈጸም ነው የሚለው። የክልል መዋቅር አይፈርስም ነው የሚለው። በአጠቃላይ አሁን ያለው በተቃውሞ ጎራም በውስጥም ያለው የኃይል አሰላለፍ ወደ ቀውስና ብጥብጥ ውስጥ የሚያመራ 24 ሰዓት አይቆይም። ለምን ከተባለ እንኳን ከራሱ ከብልጽግና ውስጥ አይደለም እንኳን ከውጪ ኃይል ይቅርታ ከውስጥ ያሉ ኃይሎች እንኳን ራሱ የሚያመጣውን አጀንዳ ከፊት ሆኖ ሌላ ሰው እንዲያስፈጽም እድል አይሰጡትም፣ አይታሰብም።
ስለዚህ ጥቅማችን እናስጠብቃለን ብሎ የሚያስቡት አንዱ የፓወር የበላይነት አለን ብሎ ሲያስብ መሬት በመቃብራችን ነው የሚል ኃይል መሬት መሸጥ መለወጥ ይቻላል ሲልህ በዋናነት ባንኩንም መሬቱንም የሚያዝበት አንደኛ መሆኑን እርግጠኛ ስለሆነ ይሄንን ፎርሙላ ይሄንን የፖለቲካ ሁኔታ በአዲስ ሁሉን አሳታፊ በሆነ በሽግግር ሂደት አዲስ የፖለቲካ ሁኔታ ተፈጥሮ ሊቃኑ ተሰባስቦ ጠበንጃው ተሰብስቦ እውነተኛ የሆነ የሽግግር ስርዓት ተወልዶ በዛ የሽግግር ስርዓት ምናልባትም ምርጫ ተደርጎ ሰው ራሱን የሚበይንበት መብቱን የሚያረጋግጥበት ሁኔታ ይፈጠር የሚለው እሱ ዘላቂ ሰላም ያመጣል። ኦህዴድ ይሄንን አይቀበልም። ለምንድን ነው የማይቀበለው? ቅድም ብያቸዋለሁ። ያፈጻጸም ችግር ስላለበት የፖለቲካ መስመር አንቲ የሆነ አመለካከት አለው። ስግብግብ ነው፣ መንጠቅ ነው የሚፈልገው፣ አልቃሻ ነው። ሌላው በሙሉ ተጠቅሟል ብሎ ነው የሚያስበው። ሲጠቀም ደግሞ 100 ዓመት 200 ዓመት ወደኋላ አስቦ የተጠቀመ ትውልድ ነው ብሎ ነው የሚያስበው። ስለዚህ የትውልድ ሂሳብ አለ ነው የሚለው። ይሄ ቡድን እንዴት ተደርጎ ነው ታዲያ በዚህ አዲስ ፎርሙላ ላይ ሀገር ማስተዳደር የሚችለው የሚለው ማንም ሰው መገምገም ይችላል። አይችልም። ካልቻለ አስተሳሰቡ በራሱ ተፈጻሚ የመሆን ዕድልስ አለው ወይ? ማለት ዘረኛ የሆነ ጠባብ የሆነ ብሔርተኛ መልሶ ባህላዊ ስርዓት ውስጥ አዲስ የፖለቲካ ፎርሙላ ይዤ መጥቼ አስፈጽማለሁ ይላል ወይ? እውነተኛ ነፃነት ለህዝቡ ይሰጠዋል ወይ? አገሪቷ በእውነተኛ ምናልባት የምርጫ ስርዓትም ወደፊትም የተረጋጋ የሆነ ስርዓት የመፍጠር የማዋለድ እድል አለው ወይ? የለውም። የተዘጋ ነው። በአስተሳሰብ የተዘጋ ከሆነ በተግባር የተዘጋ ነው። ስለዚህ ብሔርተኝነቱ ራሱ ይቀጥላል። የሚቀጥለው ግን በአዲስ ፎርሙላ ቅድም ብያቸዋለሁ። ኦህዴድ በተቋም ይሰበስበዋል፣ በአደረጃጀት ይሰበስበዋል፣ በተለያዩ የአሶሲዬሽን ይሄ የኦሮሞማ ኦሳ ምናምን የሚባለው እሱ ሁሉ ከፍተኛ ግብዓት አለው። በውጫዊ የተቃዋሚ ኃይሎችም ይሰበስበዋል። አማራው ግን በራሱ የውስጥ ደካማ የፖለቲካ አስተሳሰብ ቁመናና የሁኔታ ንባብ ማጣት ለሴራ የሚጋለጥ ሊቅም ስለሆነ ክልሉን ያፈርሷል። እኔ በመርህ ደረጃ የምደግፈውም በኢትዮጵያ ውስጥ እውነተኛ ስርዓት ቢመጣ ዛሬ አብይ አህመድ ለማቆሸሽ የሄደበት አስተሳሰብ ዘመናችንን የታገልንበት ይሄ አስተሳሰብ እንዲመጣ ነበር የምንፈልገው። ይሄ አስተሳሰብ እንዲመጣ ስንፈልግ ግን በኃይል አይደለም፣ በሴራም አይደለም፣ በእውነተኛ የህዝባዊ ድምፅ ፍርድ። የኛ ልዩ የሚያደርገው ይሄ ህዝቡ ብያኔ ይስጥ የሚል ወደ ህዝብ ነው የምናመጣው። የፖለቲካ ሊቃኑ ብቻ መወሰን አይችልም። አንዳንድ ቦታዎች ላይ በህገ መንግስቱም ይሁን በአጠቃላይ በመሬት ጉዳይ አሁን ባለ የፖለቲካ ፎርሙላ ላይ ህዝቡ ብያኔ ሊሰጥበት ይገባል። ያንን የፖለቲካ ሜዳ ነው ለህዝቡ የምታመቻቸው እንጂ አብይ አህመድ ጋሻውን ይዞ በዚህ በኩል አብይ የሚሰበስባቸው የተለያዩ ሰዎችን አንዳንድ ወንበር ሰጥቶ እኔን ወደ ቤተ መንግስት ያስገቡ አዲስ የፖለቲካ መስመር እከተላለሁ ብሎ ቢያስብም ሽመልስ ግን የሚያስብ ጭንቅላት የለውም። አብይ አህመድ የሚያስብ ጭንቅላት የለውም። አስተዳደጉ አልፈጠረበትም። ይህንን ለማስፈጸም የሚችልበት መዋቅርም የለውም። የሚጠቀመው ይሄው መዋቅር ነው። ከአብዮታዊ ዲሞክራሲ ተገላብጦ የመጣ ፌዴራሊስት፣ ከብልጽግና ተገላብጦ የመጣ ፌዴራሊስት አሁን በአህዳዊ ውስጥ ተገልብጦ አህዳዊ የፖለቲካ ስርዓትን በኢትዮጵያ ውስጥ አራምዳለሁ ለማለት የሚያስችል ቁመና የለውም፣ አስተሳሰብ የለውም። እንዴት ሆነ? ይህንን ማስፈጸም አይቻልም። ብአዴንን መብላት ግን ይቻላል። አማራውን ለመበተን ይቻላል። ስለዚህ አማራውን ለመበተን የሚጠቀሙበት አንዱ ስልት ነው። ሁለተኛ ግጭት ማነሳሻ ነው። ሶስተኛ ግን የሚመጣውን ኃይል የሚመክትበት ሳልቀደም ልቅደም አዲስ የመፍጨርጨሪያ መንገድ ነው። ውጤት ያመጣል? ምንም ውጤት አያመጣም በኔ ግምገማ። ትላንት
በጣም የገረመኝ ሰሞኑን ካያችሁ በተለይ ቅርብ ጊዜ 120 የሚል አብይ ያደራጀው የተለያዩ በተለይ ይሄ ኮሎኔልኛ ምናምን እነዚህ ኃይሎች እኮ በዋናነት ስርዓቱ እየወደቀ ባስተሳሰብ ስለመጣና ባስተሳሰብ ሀገር መምራት ስለማይችል ህዝቡ ለለውጥ እንኳን ለመነሳት እንዳያምጽ እንደ መጋጫ የሚጠቀምባቸው አስጨናቂ ኃይሎች ናቸው። በአገዛዝ ውስጥ የሽብር ኃይል ነው የሚያቋቁመው። አብይ አህመድ ተፈጥሮ ይሄ ነው። በብልጽግና መዋቅር ውስጥ የብልጽግና የሽብር ኃይል ነው ሲፈጥር የነበረው 120 ምናምን የሚለው ጀዋር እንደውም ሲናገር ትላንት በጣም የገረመኝ እኔ ከዚህ በፊት አስቀምጨዋለሁ። መረጃው ራሱ የሚመጣው ካገዛዙ ለአክቲቪስቶቹ ምናምን የሚመጣው ዓላማው ምንድነው? ህዝቡን ማስጨነቅ ነው፣ ማስፈራራት ነው፣ ለለውጥ እንዳይነሳ። ይሄንን የሚጠቀም ኃይል ለምንድነው ወደዚህ ውስጥ የገባው ብለን እንደው በተወሰነ መልኩ ትንሽ ንባብ ላለው ሰው የሐሳብ እጥረት ነው፣ ሌላ እኮ የሐሳብ ቁምጣ ነው። ምንም ጥያቄ የለውም። ከአብይ ጀምሮ አጠቃላይ ኦህዴድ ውስጥ ያለው ሐሳብ የለውም። በሐሳብ ተከራክሮ ህዝቡን አሳምኖ እውነተኛ የሆነ ብያኔ ሊሰጥበት የሚችል የፖለቲካ ፎርሙላ የሚከተል አይደለም። ስለዚህ የሚፈልገው አንድ ጦርነት ነው፣ አንድ ደግሞ ከተማ ውስጥ የሚያሸብር ኃይል በየአካባቢው ሰው የሚገለው የሚጠረንፈው። ዛሬ አሁን እንኳን ይሄ ፕሮግራም እየተሰራ አርሲ ላይ 2 ሰዎች ሞተዋል። ድጋሚ ልብ በሉ። ባለፈው አርሲ ላይ ሰው ተገደለ ሲባል የሰጠው መልስ ምንድን ነው? የሰጠው መልስ እዛው አጠገቡ ጋር ያለ ኃላፊ አልሰማውም ነው ያለው። የክልሉ ኮሚኒኬሽን የተባለው የውጭ ጠላቶቻችን ናቸው የፈጸሙት ነው የሚለው። አብይ አህመድ ምርጫ ለማደናቀፍ ሁከት ለመፍጠር ነው የሚለው። ይሄው ኃይል ነገ ጠዋት ስልጣን ይዞ ራሱ አርሲ ሰው ይሞታል። ይሄው ኃይል ነው የምነግራችሁ። ይሄው ኃይል ነገ ጠዋት በዚህ ፎርሙላ ላይ ስልጣን ይዞ አዲስ አበባ ላይ ሰው ያፈናቀል። አብይ አህመድ መልሶ ስልጣን ይዞ በዚህ የፖለቲካ አስተሳሰብ ነው የምነግራቸው ጦርነት ያስቀጥላል። ስለዚህ የህገ መንግስት መቀየር፣ የአዲስ አበባ ጉዳይ፣ የድሬዳዋ ጉዳይ ምናምን እሱ የፖለቲካ ዲስኮርስ ነው። እውነተኛ የሆነ ስር ነቀል ለውጥ የሚያመጣበት አስተሳሰብ ግን አይደለም። ለዛ የተነሳሳም ሊቅ የለም ያለው ከኢህአዴግ ጀምሮ ተገለባብጦ የመጣ አንድ ኮት ያደረገ አንድ አስተሳሰብ ያለው ኃይል። ውጫዊ ኃይሎች ምናልባት ይሄንን ስራ ሲታገሉ የነበሩ ኃይሎች ወደ ስልጣን ቢመጡ ኖሮ ከነሱ ጋር ዲያሎግ ተደርጎ እውነተኛ ሽግግር መጥቶ ከውጭ የሚመጡ ኃይሎች ይሄንን አስተሳሰብ እናራምዳለን ቢሉ በአስተሳሰብ ሊያሳኩት ይችላሉ። ተፈትሸው አልተሞከሩም፣ እድል አልተሰጣቸውም። ተአማኒን ናቸው፣ ታግለውበታል፣ ዋጋ ከፍለውበታል። ስለዚህ እውነተኛ ነፃነትን ማዋለድ ይችላል። እውነተኛ የህዝብ ብያኔ ማምጣት ይችላሉ። ውጫዊ ኃይሎች የምላቸው ባለፉት 30 ዓመታት በውጪ ሲታገሉበት የነበረው ለዚህ አስተሳሰብ። ይሄ አስተሳሰብ ግን እንዳይመጣ ኦህዴድ የሚፈልገው ከተሸነፈ ነው። መሸነፉ የማይቀር ጉዳይ ስለሆነ እየተሸነፈ የሚመጣበት ሂደት ላይ ተፈጥሯል። ገደል ላይ ቆሟል አብይ አህመድ። በአንድ በኩል በአስተሳሰብ ገደል ላይ ነው ያለው። ከዚህ በኋላ የተራዘመ ስልጣን የሚያዝበት አስተሳሰብ አይደለም፣ ሞቷል። የሚቀረን ስላሴ ምናልባት እዛ አካባቢ እንኳን መቅበርም አያስፈልግም፣ ራቅ አድርጎ የሚቀበርበት አስተሳሰብ እየተፈጠረ ነው። ይሄ አስተሳሰብ ራሱ ተሸናፊ አስተሳሰብ ነው። ጥቂት በዝባዥ ቡርዣ መደብ ብቻ የሚጮህለት አስተሳሰብ። አብዛኛው ህዝብ አፈናቅሎታል፣ መሬቱን ነጥቆታል፣ መጤ ተብሏል። የባለቤትነትና የሀገር ህልውናውን ነጥቆታል። የነጠቀው በዚህ ስርዓት ውስጥ የተሰባሰበ አገዛዝ ነው፣ ልሂቃን ነው። ስለዚህ ይሄ ኃይል ማሳካት የማይችለውን በውጫዊ ኃይል ግን ሲታገሉለት የነበሩ ኃይሎች ማሳካት ይችላሉ።
ለዛ የሚሆን ሜዳ ግን የለም። ሜዳው የተዘጋው ለዚህ ነው። ፖለቲካዊ ሜዳው ተዘጋ የሚባለው አንዱ ለዚህ ነው። ሀቀኛ ታጋዮች እስር ቤት እኮ ነው ያሉት፣ ተሰደው ነው ያሉት፣ ጫካ ውስጥ ነው ያሉት። ስለዚህ የጫካው ኃይል ለአስተሳሰቡ ቅርብ ነው። ዋነኛው ፎርሙላ የጫካው ኃይል ለዚህ አስተሳሰብ፣ ይህ አስተሳሰብ በራሱ በእውነተኛ ነፃነት እና በህዝባዊ ብያኔ አዲስ የፖለቲካ ሁኔታን ሊፈጥር የሚችልበት እድል ሰፊ ነው። እያሸነፈ እየመጣ ነው በጉልበት። ይሄ ሁኔታ ኦህዴድ እና በዚህ ዙሪያ የተሰባሰበው የቡርዣ መደብ ከፍተኛ ድንጋጤ ውስጥ ሲከተው፣ ሁለተኛው ፎርሙላ ግን እነዚህን ኃይሎች መከታተል፣ የኃይል ማዛባት መፍጠር። ጠባብ ብሔርተኛ ከዚህ በኋላ አበቃል ይላል የኦህዴድ አክቲቪስቶች። በጣም የሚገርም ነው። ጠባብ ማለት እኛ ጠባብ ሆነን ማለት ነው። አብይ በጣም ሰፍቶ አይገርም። ይሄ ስምንተኛው ሺህ የሚባለው አንዳንድ ጊዜ እንደዚህ አይነት ነገር ስንሰማ ራሱ ጠባብ ብሔርተኛውና ባለፉት 30 ዓመታት ሲበዘብዝ የነበረው ኃይል፣ ሌላ አስተሳሰብ የሌለው ፖለቲካዊ ድንቁርና ውስጥ ያለ ቡድን አሁን ለጠባብ ብሔርተኞች መንገዱ ተዘጋ ይላል። 30 ዓመት የጀርባ ታሪክ ሲፈተሽ ግን ይህንን አስተሳሰብ ለማምጣት ዋጋ የከፈሉት ሰዎች ከእስር፣ ከመደብደብ፣ ከመሰደድ፣ ጫካ ከመግባት ጀምሮ ታሪካቸው። ጠባብ ብሔርተኛው ግን ፎርሙላውን ያመጣው ይህንን አስተሳሰብ ምናልባት ሰፋ አድርጎ ሊቀበለው የሚችል የፖለቲካ ሊቅ ከመምጣቱ በፊት እኔው ላቆሸሸው የሚል አመለካከት። ማቆሸሽ ይችላል፣ ማስፈጸም ግን አይችልም፣ እድገቱ ስለማይፈቅድ። ይሄ ሁኔታ ነው ኢትዮጵያ ውስጥ ያለው አዲስ የፖለቲካ ሁኔታ ተፈጠረ የሚባለው ይሄ። እነ ሽመልስ የሚናገሩት ይሄን ነው። ስለዚህ በዚህ ሁኔታ ወደ ስልጣን ቢመጡ እንኳን ወደ ስልጣን የሚያመጣቸው ይሄ የፖለቲካ አስተሳሰብ ሳይሆን የሚደናገረውን የማህበረሰብ ክፍል ይዘን እንመጣለን ቢሉም ጦርነቱ ግን ስልጣናቸውን ሊቀማቸው ይችላል። ግጭቱ ሊቀማቸው ይችላል። ግጭቱና በተለይ ጦርነቱ፣ እንደው ግጭት የሚለውን በጣም አናሳንሰው፣ በጣም አደገኛ ጦርነት ነው በኢትዮጵያ ውስጥ ያለው። ይሄ ጦርነት መልኩ እየተቀየረ ግን ሲመጣ ኦህዴድ ጭንቀት ውስጥ ስለሆነ ያለው መውደቁ የማይቀር ጉዳይ ከሆነ ከወደቀ በኋላ የሚያወራርድበት ደረሰኝ አንዱ የያዘው ፖለቲካዊ ካፒታል ነው ብያቸዋለሁ። ግለሰቡ ብቻ አይደለም። ዛሬ አዲስ አበባ ኬኛ ምናምን የሚለው ነገ ጠዋት የሚመጣው ኃይል ሲያስተናግደው በሚገባው ቋንቋ ከሆነ ሲቀማውም በሚገባው አዋጅ ነው። ያውቀዋል ሁሉን ነገር እንደሚያጣ። ስለዚህ አንድም ከመደናበር የመጣ አዲስ የፖለቲካ ጨዋታ ነው። በሌላ በኩል ደግሞ ማደናገር ከቻልኩኝ በማደናገር ጦርነት ውስጥ ያሉ ኃይሎችን ያሰላለፍ ማዛባት፣ አማራውን ማፍረስ፣ እኛ ቁመናችንን ተጠቅመን አሁን ያለውን ሲስተም እጃችን ላይ ወደቀውን ሀብት እሱን ሁሉ ሰብስበን ምናልባት ወደ ሀገርነት የምንለወጥበት አዲስ ፎርሙላ እናምጣ የሚል ነው። ጠቅላይነት ነው። በነገራችን ላይ እያለማመደው መጥቶ ነገ ጠዋት ብዙ ቦታ ይጠቀልለዋል፣ ብዙ ነገር ያመጣል፣ ብዙ ጠባሳ፣ ብዙ ቀውስ የሚያመጣ ቡድን። ከተሳካለትም የሚሳካለት ለራሱ ግብና ነገ ነው እንጂ እንደ ሀገር ላለ በሀገሪቱ ውስጥ ላለው ቀውስ ዘላቂ የሆነ ዋስትናና ሰላም ለማምጣት አይደለም። ስሌቱ የመጣው ከዚህ ነው የምላቸው። ስለዚህ ከዚህ ስሌት ጋር የመጣ ኃይል ከውጭም የሚመጡ ኃይሎች አደጋ ውስጥ ሲገባ ምናልባት ውጫዊ የሆነ በኦህዴድ ውስጥና በዚህ ብሔርተኝነት ውስጥ የተሰባሰበ ኃይልም ያሰላለፍ መሳሳብ ሊፈጠር ይችላል፣ አዳዲስ ሁኔታም ሊፈጠር ይችላል። ስለዚህ እኔ ኦህዴድ ብቻ መጨረሻ ላይ ይቆማል ብዬ አላስብም። ያልተጠበቁ ሰዎችም ተንጠባጥበው ከኦህዴድ ጋር ሊሰለፉ ይችላሉ ብዬ አስባለሁ። ከኦህዴድ ጋር የሚሰለፉት በዋናነት ከፍርሃትና ከድንጋጤ የሚመጣ እንደሆነ ቢገባኝም
የሚመጣው ኃይል ግን ስለሚያስፈራቸው ኦህዴድ የፈጸመው አጠቃላይ ፖለቲካዊ ቀውስ ደግሞ የኛንም ዋና ይዞት ይሄዳል የሚል ፍርሃት አለ። ይሄ ፍርሃት ዋስትና ሊኖረው የሚችለው በጋራ ሆኖ ኦህዴድን በመታገልና በመጣልና እውነተኛ ፍርድ በመስጠት ብቻ ነው። ምክንያቱም ዛሬ ሰዎች ዋጋ እየከፈሉ ነው፣ መስዋዕትነት እየከፈለ ነው። መስዋዕትነት የሚከፍለው ኃይል ነገ ጠዋት በኢትዮጵያ ፖለቲካ ላይ ስልጣን መያዙ የማይቀር ጉዳይ 83 ይመጣል። ይሄ እኮ አልፋና ኦሜጋ የለም። ፖለቲካ ይቀየራል፣ አስተዳደር ይቀየራል። ይሄ ሲመጣ በዚህ ሂደት ውስጥ እኛም በተወሰነ መልኩ 30-40 ዓመት በዝብዘናል። አዲስ የፖለቲካ ፎርሙላ ያስፈልጋል። ስለዚህ ጥቅምህንም በማጣት ላይ ተመሰረተ። በነገራችን ላይ ጥቅሜን በማስጠበቅ አይደለም፣ ጥቅማችንን በማጣት እኛ በማጣት ግን ጥቅማችን በዘላቂነት የሚመሰረት ቢያንስ እኩልነትና ዘላቂ ሰላም፣ ፍትሃዊነት ላይ፣ የህዝብ ፍርድ ላይ፣ እውነተኛ ነፃነት ላይ በመግባባት ስርዓቱን ለመጣል መታገል አንዱ ጉዳይ ነው። ጥቅማችን ለማስጠበቅ የሚል የኃይል አሰላለፍ ግን ብልጽግና ሲሸነፍ ይሄ ቡልሻ መደብም ይሸነፋል። የማይቀር ጉዳይ ስለሆነ ማለት ነው። ምክንያቱም የትኛውም የማህበረሰብ ክፍል በዝባዥ እስካለ ተበዝባዥ እድሜ ልኩን አይቀመጥም። በቃኝ ብሎ መታገሉ የማይቀር ጉዳይ ነው። ዛሬ አዲስ አበባ ላይ ኦህዴድ ክልል ብሎ የሚያመጣው በክልል ስም ፖለቲካ አስተዳደሩን ለመቆጣጠር ነው። እውነተኛ ክልል ለማምጣት አይደለም፣ ይገባል። ግን ህዝቡ ዝም ብሎ አይቀመጥም። ድሬዳዋ ላይ ለመዋጥ ሲደረግ በአካባቢው ያለው እዛው ያለው የማህበረሰብ ክፍል ዝም ብሎ አይቀመጥም። አማራው በተመሳሳይ እየታገለ ያለው ለለውጥ ከሆነ አማራውን በማፍረስ ምናልባት ውጫዊ የሆነ የፋኖን ትግል በማዳከም የኃይል አሰላለፍ በማዛባት ዘላቂ የስልጣን ጥቅማችን እናስጠብቃለን ብሎ ማሰብ አንድ ጉዳይ ነው። ለማስፈጸም ግን የሌላው ድክመት ይጠይቃል፣ ደካማ መሆን ይጠይቃል። ምናልባት አማራው ላይ ደካማ የፖለቲካ ሊቅ ስላለ ተጫውተውበታል ብዬ አስባለሁ። አፋብህን ግን ወደ ሁለተኛው አጀንዳ ስመጣ አፋብህን ግን ከዚህ የጀርባ ታሪክ የወጣ የፖለቲካ ንባ ያስፈልገዋል ብዬ አስባለሁ። ያስፈልገዋል። ሰሞኑን በጣም አዳዲስ ነገሮች ሰምቻለሁ። በተለይ ጎንደር አካባቢ ካያችሁ እነ አማረ አቸንፍ ከተሰቡ በኋላ አንዳንድ ጓዶች ቤተሰቦቻቸው ጋር ሄደው ለማጽናናት ሲሄዱበት መንገድ በጣም ስሜት የሚሰጥ ሆኖ አግኝቼዋለሁ። አንድ መሪ መሆን የሚገባውን ነገር ሲያደርግ አይቻለሁ። ዘመነ ምህረት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ዘመነ ምህረት የተናገረው ስሜት ቀስቃሽ ንግግር ትንሽ እስቲ ላሰማችሁ። ዘመነ አንገታችሁን ቀና ብሎ እንደዚህ ምጣ ቀና አንገታችሁን ሲ የደንቢያ እናቶች አባቶች አንገታችሁን ቀና አድርጉ። ተካበሉ ተካበሉ። የጀግንነት ስራ እንጂ የሰራን ልጆቻችን ወንድሞቻችን መስዋዕት የከፈሉ አንገታችን ቀና ብለን ነው የምንለው። የደንቢያ እናቶች፣ የጎንደር እናቶች፣ የጠዳ እናቶች፣ የአምሳፈጅ እናቶች፣ የወንዛዬ እናቶች፣ የጀዋራ እናቶች፣ የዘንጋጅ እናቶች፣ የለምባ እናቶች፣ የሰጓጅ እናቶች፣ አጠቃላይ የጎንደር እናቶች፣ የአማራ እናቶች አንገታችሁን ቀና ብላችሁ አንደዚህ ለእናንተ አንጨብጭቡ። ምንም ይሆን ነገር የለም። የወጣ ነው ለመስዋዕትነት ነው። ልንሞት ነው። ስንወጣ ነው የሞትነ። ስንወጣ ነው የሞትነ። ደንቢያ አንብቷል፣ ጎንደር አንብቷል፣ አማራ አንብቷል፣ አልቅሷል። አገሬ ያልቅሰሃል። ዛሬ አላቅሰኛል። ክፉ አግኝህ ጠላትን ይጣልልህ መድኃኒዓለም። ካለቀስክ ደግሞ ግዘኝ። ለወንድሞቻችሁ ለነሳሚ፣ ለወንድሞቻችሁ ለናማረ፣ ለወንድሞቻችሁ ለናምሳሉ፣ ለወንድሞቻችሁ ለነሽመላሽ፣ ሌሎችም
ቻሌ ኧረ ስንት ልጥረቅ ልጆቼ እና ግባስ ስንት ልጥረው ለነሱ ምታዝን ትሆን አልቅሰሃል አገሬ ማቅለብሰሃል አገሬ ካዘን ከልብህ ግዛኝ ምታግዘኝ ባንዳው ነው ጠስጠኝ ባንዳለ በፍርፋሪ ሸጡና የሞቱት እነ ሳሚ አልሞቱም እነ አማራ አልሞቱም እነ አምሳሉ አልሞቱም ልጆች አልሞቱም ጓዶች አልሞቱም የሞተው ባንዳው ነው እስኪ ከዚህ ውስጥ ከሞት የሚቀር ሰው አለ ንገሩኝ እስኪ ንገር አለ በሙሉ አለ እዚያ አለ ሊቀር የለም የሞቱ ሞት ወንድሙን የሸጣል የጽላ ቤተሰቦች እንደሰማችሁት ነው ዘመነ ምህረት በነገራችን ላይ በሰላማዊ ትግል ውስጥም ብዙ ያሳለፈ የተንገላታ ታጋይ ነው በጣም ረጅም ጊዜ በትግል ውስጥ የቆየ ሰው ነው ዘመነ ምህረት እንግዲህ የአፋብን አመራር ነው እዛ ቦታ ላይ ሄዶ ለቤተሰቦቹ እዛ አካባቢ ላሉ ለተሰውት ጓዶች ቤተሰብ የተናገረው ንግግር በጣም ስሜቴን ይዞታል በቃ አንድ መሪ ሊኖረው የሚችለው ኳሊቲ ይሄ ነው አልሞቱም የወጣ ነው ለመሞት ነው አልሞትንም ትግል ነው ያዝነው የሚል ስሜት ቀስቃሽ የሆነ መልእክት አስተላልፏል እና ይሄ ትውልድ ማሸነፉ የማይቀር ጉዳይ ምክንያቱም ቁጭት አለው ጥያቄ አለው ዓላማ አለው ነፍጥ ጨብጧል አሁን እንደ ድሮ ገደሉን አፈናቀሉን ምናምን አዲስ አበባ ትገቡ ምናምን አይደለም የሚለው አሁን በመስዋዕትነት እመጣለሁ የሚል ትውልድ ተፈጥሯል በቃ ዋናው ጉዳይ እሱ ይሄንን ኃይል በፖለቲካ የሴራ ትንተና ማፍረስ አይቻልም ከተሳካላቸው ግን ደካማ የሚሆነው እዛ መሬት ላይ ያለ የፖለቲካ ሊቅ መሬት ላይ የሚታገለው አፋብን ወታደራዊ ትግል ላይ እንደምታዩት ነው ጀግና አለ ሲባል በተግባር መሬት የነካ ሰሞኑን ከአንድ ጓደኛችን ጋር ስናወራ ስንቴ ምን አለ እንደው እዛ በነበር ካለኝ እንግዲህ ፈጣሪ አልፈቀደው ምን ይደረጋል ቦታው ላይ መሆን ስሜታችን ብቻ ሳይሆን ውሳኔያችንም ነበር እውነት ለመናገር እኔ ወደ ስደት ከመምጣቴ በፊት ከአንድ ልጅ ጋር ተነጋግሬ ነበር ልንገባ አስበን የልጁ ስንፈትና መዳከም ተስፋ አስቆረጠኝና እኔም ተውኩት እንጂ አብሮን ከኛ ጋር አንድ አዋሽ የነበረ ልጅ ነበር ብቻ እንቶ የሆነው ግን አንዳንድ ጊዜ የሚቆጨኝ ምንድነው አማራው ጀግንነት ሳያንሰው ነፍጡ ታሪኩ ሆኖ ፖለቲካ ላይ ግን በጣም እየተቀደመ ያለ ይመስለኛል ፖለቲካዊ እንቅስቃሴዎቹ ላይ ለዚህ እንደ ጥሩ ማሳያ አድርጌ የማየው መሰላችሁ ብልጽግና የሴራ ትንተናውን ሲገምደው የኃይል ማዛባት ስለፈለገ ነው ፖለቲካዊ ብልጫ ለመውሰድ እየተፍጨረጨረ አብይ አህመድ ራሱ ገደል ራሱ ደግሞ የአንድነት ኃይል ሆኖ ሲመጣ በጣም የሚገርም አፍራሽም ነው የአንድነት ኃይል ነው ፌደራሊስት ጠበቃ ነው ይሄ ቡድን እንደዚህ አይነት አክሮባትስ ይዞ ሲመጣ የሚበላው አማራ ብቻ ሳይሆን በተለይ በአዴኑ እዛ አካባቢ ያለው ፖለቲካዊ መበላት ብቻ ሳይሆን አማራው ራሱ ፖለቲካዊ መበላት ሊደርስበት ይችላል ኦዴት ፖለቲካዊ ስልቀጣ ውስጥ ሲገባ በሴራ ትንተና አማራውን መበተን ከቻለ የሚበተነው በነገራችን ላይ ክልሉ ላይ ያለው የፖለቲካ ሊቅ ነው ይሄ ፖለቲካ ሊቅ ሲበተን የታጠቀው ኃይል አሰላለፉ በዛው ደረጃ ሊሆን ነው ወደዛ ነው የሚሄደው ሂደቱ ራሱ እየሳቡ ይከተዋል ይሄ ደግሞ ከፍተኛ የሆነ የኃይል ማዛባት ሲፈጠርለት ኦዴት አንዱ ካንዱ የነጠለ ህብረት እንዳይኖር አድርጎ ለመምታት ለማጥቀቅ እጅ ለማሰጠት ምናምን ያመቻል ስለዚህ የአማራውን ህብረት ዋነኛ መበተን የሚቻለው በኃይል ሳይሆን በፖለቲካ ስለዚህ አዳዲስ የፖለቲካ ፎርሙላ ሲያመጡ ጥቅምና ጉዳቱን መተንተን ያስፈልጋል
እኔ አሁን እዛ አካባቢ ላይ ፖለቲካዊ ክፍተቶችን ሳይ በብዙ መልኩ ነው የምናየው። አንዳንድ ጊዜ ያው መሬት ላይ ያሉ ሰዎች ሁሉ ነገር ያውቃሉ የሚል አመለካከት እኔ ጋር የለም። የመልአክ ስብስብ አይደለም። እነሱ ጋር የሌለ የፖለቲካ መረዳት ምናልባት ሌላው ሰው ጋር ሊኖር ይችላል። እነሱ ጋር የሌለ የሴራ ትንተና ሌላው ሰው ጋር ሊኖር ይችላል። ስለዚህ አሁን አማራው ተጋላጭ እየሆነ እየመጣ ይመስለኛል። ተጋላጭ የሚሆነው አንዱ ጮርቄ በሆነ የብአዴን ብሔርተኝነት፣ አንዱ ክልላዊ የሆነ እዛው ቀበሌያዊ የሆነ የጎጥ አሰላለፍ እዛው ቢሮ ለቢሮ ሲጠሳጠስ የእሱ አመለካከትና አስተሳሰብ ወደ ህዝብ ለማውረድ ባይችልም ወደ ሊቃኑ ግን ለማውረድ ችሏል። ይሄ በትግል ውስጥ ያለ መጠሳጠስ አንዱ ማሳያ ስለሆነ እሱ ራሱ ጠባሳው ከባድ ነው። ኦህዴድ ደግሞ በአዲስ ፎርሙላ መጥቶ ክልሉን እበትናለሁ ሲል ይሄ ሊቅ ባይስማማ እንኳን ለመስማማት የሚገደድ ሊቅ ሊፈጠር ይችላል። አብዛኛው ባይስማማ የሚስማማ ሊቅ አሰላለፉም ትክክል ነው ብሎ ለመገበር የሚፈልግ ሊፈጠር ይችላል። እሱ በራሱ በትግል ውስጥ ያለውን ኃይል ሊያዛባበት ይችላል። አሰላለፉን ሊያዛባው ይችላል። ይሄ በጣም አደጋ ነው። ስለዚህ እኔ አንዳንድ ጊዜ ትንተና ያስፈልጋል ሲባል ፖለቲካሊ ትንተና የሚሰጠው በወታደር ብቻ አይደለም። የማጥቃት ትንተናዎች አሉ፣ የድል ትንተናዎች አሉ፣ የሴራ ትንተናዎችም አሉ። የአጥቂነት የፖለቲካ ትንተናዎችም የግድ አስፈላጊ የሚያደርገው በትግል ውስጥ አንዱ ይሄ። ፖለቲካው አጥቂ ከሆነ ወታደራዊ እንቅስቃሴው እያሸነፈ ነው የሚመጣው። ስለዚህ ወታደራዊ እንቅስቃሴው እንዲያሸንፍ አዳዲስ የፖለቲካ ፎርሙላ አፋብን ያስፈልገዋል። አፋብን ይሄንን ማምጣት የሚችለው በሶስት በአራት ጉዳዮች ነው። አንዱ በሰነድ ነው፣ የተለያዩ ስቴትመንት በማውጣት ሰነድ በማዘጋጀት ነው። አንዱ በተግባር እንቅስቃሴ ነው፣ ሌላው በመዋቅር ነው። ስለዚህ መዋቅሩ በተለይ የጎደለ መዋቅር ካለ በጣም በፍጥነት መጨረስ፣ የውስጥ አንጃና ክፍል ምናምን የሚፈጠር ካለ በጣም በሆደ ሰፊነት ነገሮችን ቶሎ ቶሎ እያበሰሉ ይህን ነገር መዝጋት፣ ስጋት ካለ ግምገማ መውሰድ እና በግምገማ መቁረጥ፣ የስጋት ትንተና ካለ በውስጥ በኩል። በውጭ በኩል ያለ አጥቂነት ግን ከጠመንጃ አፈሙዝ ብቻ የሚመጣ ሳይሆን ከጥይትም አፈሙዝ፣ ከፖለቲካ አፈሙዝ የሚመጣ አጥቂነትም አለ። እንደዚህ አይነት አጥቂነት ለምሳሌ አሁን ትብብር ምናምን የሚል አንዱ የፖለቲካ አጥቂነት። ትብብር የሚለው አስፈላጊ ከሆነ ትግሉን ለመጨረስ የሚያስፈልግ ከሆነ በመሪዎች ጉዳይ ላይ እና በመዳረሻ ጉዳይ ላይ ቢያንስ 2-3 ሲንግል ኢሹ ነገር የሚኖረው ጉዳይ ላይ ከተስማማ ህዝቡን ማለማመድ፣ ይህንን ፖለቲካ ዲስኮርስ ማምጣት፣ አሊያንስም ካስፈለገ በአደባባይ መናገር የግድ ያስፈልጋል። መሸፋፈን ያስፈልጋል ጠላትን ለማሸነፍ። በሌላ በኩል ምናልባት ብልጽግና እየተከታተሉ ፖለቲካዊ የፖለቲካ የሴራ ትንተናዎችንም ቢሆን ወይም ደግሞ ሊያስከትሉ የሚችሉ አዳዲስ ነገሮችን መገምገም ያስፈልጋል። ቀድሞ መዘጋጀት ያስፈልጋል። አንዳንድ ጊዜ ነገሮቹን እያነበቡ ሰፋ አድርጎ መሄድ ያስፈልጋል። ባለፈው አሁን አርበኛው የሰጠው መግለጫ አለ። ከመግለጫው ግን መጠቅለያው ላይ ያለው ሐሳብ ሌላውን ሰው ፋኖን የሚያይበት መንገድ አዲስ የፖለቲካ ሁኔታ እንዲፈጥርለት እድል ይፈጥርለታል። እንደዚህ አይነት ነገሮችን ማለማመድ የግድ ያስፈልጋል። ስለዚህ መንግስት ለመሆን የሚያስችል የፖለቲካ ቁመናም ስለሚያስፈልግ፣ ስለዚህ የፖለቲካ ቁመናችሁን በዲስኮርስ ማምጣት አለባችሁ፣ በሰነድ ማምጣት አለባችሁ፣ በአሊያንስ ማምጣት አለባችሁ፣ በድርጅት ማሳየት አለባችሁ፣ በቀጠና ማሳየት አለባችሁ። አንድነታችሁ አደጋ ከሆነ፣ አንጃው ከመጣ፣ ክፍፍል ካለ የሚቀድማችሁ ጠላት ይቀድማችኋል። ጠላት የሚቀድማችሁ በማያስፈጽመው የፖለቲካ ሴራ። ይሄንን ለማደናገር ስለሚመቸው፣ ይሄንን ለመቀበልም የሚፈልግ ሊቅ ስላለ፣ ስግብግብ የሆነ ሊቅ፣ ይሄ በራሱ ደግሞ ያስፈልገኛል ብሎ እዛው
ጠቦ በቀበሌ ላይ የተቸከለ አንዳንድ የብአዴን ኃይልም ካለበት የተጫነው ድንቁርና ከራሱ መደብ ብቻ ስለሚያስብ ከራሱ ወገን ይልቅ የኦህዴድ ነፃ አውጪ ነኝ ብሎ አደባባይ ላይ ቆመ ብዙ አለ። የራሱ ወገን እየገደለ ያለ ይሄንን ሊጠቀም ይችላል። ይሄ ደግሞ በትግሉ ላይ ከፍተኛ ማዛባት ሊፈጥር ይችላል። ስለዚህ ኦህዴድ በስልጣን ላይ በተራዘመበት ሰዓት በተለይ ምርጫ ባላደረገበት የተጭበረበረ የጨበራ ምርጫ በሌላ በኩል አማራው ባልተወከለበት የምክክር ኮሚሽን ልክ 83-84 የነበረው የህገ መንግስት ቻርተር እንደተረቀቀው ዛሬም ተገድሎ ባለበት ሁኔታ ሶስተኛ ያልኖረበትን ቁምጣ የሆነ የፖለቲካ ጠባብ ኃይል በአዲስ የፖለቲካ ናሬቲቭ ለመምጣት ሲመጣ የሚያደናግረው ኃይል ቢያንስ አንተን ለመግደል ሊሰለፍብህ ይችላል። ዛሬ እያየን ነው። ብአዴን የሚያደናግረው ኃይል እንኳን ሚኒሻ ሆኖ እርስ በርስ እየሞተ ነው ያለው። ኦህዴድ ደግሞ የሚያደናግረውና የሚከፍለው ገንዘቡን የሚመድበው ሚኒሻ ነገ ጠዋት ተሰልፎ ለሀገሬ ብዬ ምናምን ብሎ ሊሞት ይችላል፣ አንተ ጋር ሊዋጋ ይችላል። ስለዚህ እየተራዘመ ሲመጣ አደጋ ውስጥ ይገባል። አደጋ ውስጥ ትገባለህ፣ ፖለቲካዊ አደጋ ውስጥ ትገባለህ። ወታደራዊ አጥቂነት ላገዛዙ ሊጨምርለት ይችላል። ስለዚህ እድሎችን መጠቀም ግድ ያስፈልጋል ብዬ አስባለሁ። አንዱ ከድርጅት ቁመና የሚመጣ አጥቂነት፣ ከፖለቲካ አጥቂነት፣ ከአዳዲስ ነገሮች ንባብ የሚመጣ አጥቂነት፣ ወታደራዊ አጥቂነት፣ የሁኔታ ትንተና አጥቂነት። አሁን አገዛዙ ያለበት ቁመናን መገምገም የግድ ያስፈልጋል። ምርጫ ቅቡልነት የሌለው ምርጫ ነው ያደረገው። አዲስ የፖለቲካ ፎርሙላ ይዤ መጥቼ ከመስከረም በኋላ ተገብረዋለሁ ነው የሚለው። ይቺን ክረምት እንዴት አድርጌ ልውጣ ብሎ ኦህዴድ ተጨንቆ 3-4 ታክቲኮች እየተጠቀመ ነው። አንደኛው ታክቲክ ድርድር ነው፣ አንደኛው ታክቲክ ጦርነት ነው፣ አንደኛው ግን የአዲስ የፖለቲካ ቀመር ነው። ይቺ ክረምቷን የሚያደናግርባት ጊዜ ነው፣ የሽግግሯን ጊዜ። ይህ ኃይል ደግሞ አሁን የቆመበት ሁኔታ በጣም ተዳክሞ ነው የሚገኘው። በውጭ ኃይሎች ተከቦ ነው የሚገኘው። በቀጠናው ላይ ከፍተኛ ጦርነት ነው ያለው። ተቋማዊ ውድቀት ደርሶበት ዛሬ አደባባይ ላይ ምስክርነት እየሰጡ ነው። የዓለም አቀፍ ሁኔታና ቀውስ ለዚህ አገዛዝ ጥሩ ሁኔታ አልፈጠረለትም። በዙሪያ የነበሩ አሊያንሶች ተንጠባጥበዋል፣ ፖለቲካሊ ሞተዋል። ይሄ ኃይል ይቺን ጊዜ ካለፈ የሚቀጥለው ጊዜ ላይ ተዳክሞም ቢሆን አጥቂ ለመሆን ግን የሚችልበት ቁመና ይፈጥራል። ደካማ ሆኖ አንተን ለማጥቃት የሚያስችል ቁመና ይፈጥራል። አንደኛ ፖለቲካዊ መደናገር ውስጥ የገባ ኃይል ሰብስቦ ቁመና ይፈጥርባል። ሁለተኛ ወታደራዊ ቁመና ቢያንስ የሚሞት የደሃ ልጅ ሊሰበስብብህ ይችላል። ስለዚህ ይሄ የሚገባ በተለይ አመራር ላይ ያላችሁ ሰዎች ነገሩን ማንበብ ለሚችል ሰው በጣም ቀላል ስለሆነ ምንድነው ነጥቡ? መፍጠን ነው። በጣም መፍጠን፣ ጊዜ በሌለን ስሜት መፍጠን ነው። ይህንን ትግል ከአማራ ክልል ማውጣት እዚሁ አጣዬ ላይ ያለው ኃይል ተሰባስቦ ወደ አዲስ አበባ እንደሚመጣ ማሳየት። አጠገቡ ጋር ያለው የብአዴን ምስለኔ ቢያንስ ነገ ጠዋት ተግባራዊ እንዳይደረግ ይሄ አክሽን 1-2-3 ዞኖችን የያዘ አፋብን እኮ በሚቀጥለው አስተዳደር ላይ የክልሉን አስተዳደር መሰየም ይችላል። ፖለቲካ አመራሩን መድቦ ምክር ቤት መፍጠር ይችላል። ፖለቲካዊ ምክር ቤት። ሌላ ኦህዴድ እኮ ሰርቲፊኬት የሚሰጠው መንግስት አያስፈልግም። የክልሉ መንግስት እዚህ ነው፣ መቀመጫው እዚህ ነው። የፖለቲካ አመራሩ መመደብ ነው፣ ከሁሉም ክልል ላይ የተሰባሰበ። ስለዚህ ሻዶው የሆነ ገቨርንመንት ይፈጠራል። በክልሉ ላይ ክልላዊ መንግስት መፍጠር የግድ ያስፈልጋል። እበትነዋለሁ ሲል የሚጠብቀው የክልሉ ኃይል ደግሞ የግድ ያስፈልጋል። ፖለቲካ አደረጃጀት ነው የምትፈጥረው። ይህንን ለማስፈጸም ግን ወታደራዊ ቁመናህን፣ ፖለቲካዊ ቁመናህን ማሳደግ የግድ ያስፈልጋል። ጊዜውን መጠቀም በአግባቡ ያስፈልጋል ብዬ አስባለሁ። እንግዲህ ይህንን የምንለው እኛ የሚታየን ሀሳብ ነው። ወንድሞቻችን መስዋዕትነት እየከፈሉ ነው፣ ብዙ ዋጋ ከፍለዋል። ትልቅ አድናቆትና ክብር አለኝ። እኔ እውነት ለመናገር በሀሳብ ደረጃ የምናግዛቸውም ሀሳብ ነው የምንሰጠው እንጂ ሀሳቡን መግዛትም አለመግዛት መብታቸው ነው። በነገራችን ላይ ይህንን ማንም ሰው ከግምት ማስገባት አለበት።
ስለዚህ ሐሳቡን ደግሞ የምንሰጣቸው ከአሸናፊነት ቁመና ሁኔታውን መገምገምና አገዛዙ ያለበትን አዳዲስ የአጥቂነት ስሜት ስልታዊ የአጥቂነት ስሜት ማየት የግድ ያስፈልጋል። አሁን አማራውን ለመበተን የኃይል ሚዛኑን ለማዛባት የሚሄድበት መንገድ ወታደራዊ እንቅስቃሴ ብቻ ነው። ፖለቲካዊ እንቅስቃሴም እየመጣ ነው። ይሄ ሰሞኑን የምናየው ጩኸት ዝም ብለህ እንዳታየው፣ ብዙ ንባብ አለው ብዙ። ስለዚህ አሰላለፉ ከዚህ አኳያ የመጣ እንደሆነ መገምገም ያስፈልጋል ብዬ ስለማምን ነው። በአጠቃላይ የኦህዴድ አዲሱ የፌዴራሊዝምን እንግዲህ የዚህ በተለይ ጎሳን ማዕከል ያደረገ ፌዴራሊዝምን እንቀይራለን የሚለው የምክክር ኮሚሽኑ እንደዚሁም ደግሞ ብአዴን ያለበት ቁመና አጠቃላይ አማራው ካለበት የኃይል አሰላለፍ እና እየተሰባሰበ የመጣው ህብረት እና ወታደራዊ ፍጥጫው የበለጠ እያስደነገጠው ሲመጣ ህዝቡን ለማደናገር የተለያዩ ውሳኔዎችን አቅጣጫዎችን ሊያስቀምጥ ይችላል ከዓለም አቀፉ ማህበረሰብ አስገዳጅ ሁኔታ። ስለዚህ ይህንን በተወሰነ መልኩ እንገምግመው ብዬ ነው። ሀሳባችን ትክክል ነው ትክክል አይደለም እኛ ከሚታየን ነው የምንገመግመው። የጽናት ሚዲያ ቤተሰብ ዛሬ በዋናነት የያዝኩት ሀሳብ ይሄን ይመስላል። እዚህ ላይ የተለያዩ ሀሳቦች የሰጡ አሉ። በጣም በጣም ነው የምናመሰግነው። ጥሩ ሀሳብ ነው፣ እያነበብኩት ነው። ፖለቲካሊ መሰራት አለበት፣ ትክክል ነው። እንግዲህ ወንድሞቻችንን ማገዝ ያለብን በሀሳብ እውነት ስለመናገር ማለት ነው። እኔ በግሌ ይቆጨኛል። የሚቆጨኝ ምንድነው? ቦታው ላይ ያለመኖር ይቆጨኛል። የነፍሴን ያህል ያንገበግበኛል በጣም። ምናልባት በአቅማችን ብዙ ስራ መስራት የምንችልበት ሁኔታ ነበር ብዬ አስባለሁ። ግን አሁንም ቢሆን በርቀት በሀሳብ ማገዝ የግድ ያስፈልገናል። ሀሳቡ ግን በዋናነት አንዳንድ ቦታ ላይ አፍራሽ የሆነ ቅስቀሳ ያለው ትክክል አይደለም። መሬት ላይ ያሉትን ልጆች እንዳይተማመኑ የሚያደርግ ቅስቀሳ የሚቀሰቅስ አማራ ያውም በዚህ ሰዓት ላይ በጣም በጣም ትልቅ ፋውል ነው የሚሰራው። ስህተት እንኳን ቢኖር ስህተቱ መቻል አለብን። ዋናው ምክር ሀሳብ የምንሰጠው የአጥቂነት ስሜት ውስጥ እንዴት ይግቡ፣ ሀሳቦች እንዴት ያምጡ፣ አዳዲስ ነገሮችን በመፍጠር ትግሉን መጨረስ አለባቸው የሚል ጉዳይ ነው እንጂ አንዳንድ ጊዜ ለጠላት በሚመች ሁኔታ ቅስቀሳና ዘለፋ አስፈላጊ አይደለም። የፖለቲካ እንትንም አይደለም። ፖለቲካ በዚህ ደረጃ ይሰራል። የበለጠ ማዳከም ውስጥ ይከታቸዋል። የእርስ በርስ መተማመን ውስጥ እንዳይገቡ ያደርጋቸዋል። ችግሮች እንኳን ቢኖሩ ችግሩ ሊፈታበት የሚችለው ፖለቲካዊ የሆኑ መልኮችን ነው የምትሰጠው እንጂ አንዳንድ ወገኖች በማወቅም ይሁን በስተት የሚያደርጉት ቅስቀሳ እኔ ጥሩ ሆኖ አላገኘሁትም። ለማንኛውም የምንሰጣቸው ምክር ሀሳብ ግን ጠቃሚ ይመስለኛል። በኔ ግምገማ በጣም መፍጠን፣ ችግሩን ማንበብ፣ ያገዛዙን ቀጣይ ፖለቲካዊ ሳቦታጅን ማንበብ፣ በተለይ ክልሉ ላይ ያለው ኃይል እየቆየ ሲመጣ ራሱን ብቻ ሳይሆን ህዝቡንም የሚበላ ኃይል። በነገራችን ላይ ብአዴን ማለት እሱ መበላቱ አይደለም እኮ። በጣም የሚገርም በዙሪያው ያሉ ጓዶችን ሁሉ ሲበላ እንዴት ተበሉ ብሎ ሴራ መተንተን አንድ ጉዳይ ነው። የተሰደዱትን ሰዎች ማየት እሱ ሌላ ጉዳይ ነው። የታሰሩትን ማየት ሌላ ጉዳይ ነው። ህዝቡ ራሱ በሴራ እንዲበላ ደግሞ የሚያመቻች በጣም 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 ያነሰ ፖለቲካዊ ደካማ የሆነ ስብስብ ይህ ኃይል በዚህ በአዲሱ ወጣትና በአዲሱ የፖለቲካ ኃይል በፍጥነት መተካት ማሸነፍ ካልተቻለ በራሱ ኪሳራው የእሱ ኪሳራ እሱ ሲወድቅ የሚወድቀው ህዝቡ ላይ ሲወድቅ የህዝቡ ኪሳራ ደግሞ መሬት ላይ የሚታገሉ ሰዎችን ዋጋ ያስከፍላቸዋል። ይህንን ማንበብና ወደ አሸናፊነት መለወጥ ግን ከፍተኛ የሆነ ድል ያስመዘግባሉ ብዬ ስለማስብ ነው። የጽናት ሚዲያ ቤተሰቦች ዛሬ የነበረን ቆይታ ይህን ይመስላል። አዳዲስ ሀሳቦች እያመጣን እየተማማርን ይገኛል። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ የዛሬ በዚህ ያበቃለሁ። ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየው ቸኮል ነኝ። በዚሁ ልሰናበት።